ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ከማርክ ጌ በተጨማሪ በተከላካይ ስፍራው ላይ አራት አማራጮችን እየተመለከቱ ይገኛል እየተባለ ነው። በተጨማሪም ጄምስ ማኮኔል እንደዚሁም ደግሞ ሴሜኒዮን የተመለከቱም ዘገባዎች ይኖሩናል። እናም እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሏቸው በአክብሮት እጋብዛለሁ። በእነዚህ በምናነሳቸው ነጥቦች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች የማመራ ይሆናል። በመጀመሪያ የምንመለከተው ጄምስ ማኮኔልን የተመለከተውን ዘገባ ይሆናል። እንደሚታወቀው በክረምቱ የዝውውር መስኮት ጄምስ ማኮኔል ወደ አያክስ ማቅናቱ አይዘነጋም። በተለይ ደግሞ የቀድሞው የአሰልጣኝ አርነ ስሎት ምክትል አሰልጣኝ የነበረው ጆን ሃይቲንጋ ወደ አያክስ በአሰልጣኝነት ባመራበት ሰዓት ነበረ ይህ ተጫዋችም እሱን ተከትሎ ወደዛ ማቅናት የቻለውና በዛም እንግዲህ የመጀመሪያዎቹ ጨዋታዎች አካባቢ እድል ሲሰጠው ነበር። ነገር ግን ጆን ሃይቲንጋ ከአያክስ ስራው ከተነሳ በኋላ ግን ይህ ተጫዋች የመጫወቻ እድል እየተሰጠው አይደለም የሚገኘው። ተጫዋቾች ደግሞ በውሰት ውል የሚሰጡት በመጀመሪያ ደረጃ የመጫወቻ ጊዜ እንዲሰጣቸው ነው። ከዛ በኋላ ራሳቸውን በደንብ እንዲያጎለብቱ በሚል ነው በውሰት ውል የሚወጡት። ነገር ግን ጄምስ ማኮኔል ያንን በአያክስ እያገኘ አይደለም የሚገኘው። በዛ ምክንያትም ሊቨርፑሎች ይህንን ተጫዋች ከአያክስ የውሰት ውል ቆይቶ ለመመለስ ወስኗል እያለን ይገኛል ሉዊስ ስቲል በዘገባው። አያይዞም እንደተናገረው ከሆነ አራት ክለቦችም የዚህን ተጫዋች ሁኔታም እየተከታተሉ ይገኛል እያለን ነው። እነዚህም ክለቦች እንግዲህ ዌስት ብሮሚች አልቢዮን፣ ደርቢ ካውንትሪ፣ ኦክስፎርድ ዩናይትድ እንደዚሁም ደግሞ ስዋንሲ ሲቲ ናቸው እያለን ይገኛልና ሊቨርፑሎች ይህን ተጫዋች በውሰት ውል የሚመልሱት ከሆነና ድጋሚ በውሰት ውል ለመስጠት ፍላጎት ካላቸው እነዚህ አራት ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው እያለን ይገኛል። ነገር ግን ደግሞ ሊቨርፑሎች ይህን ተጫዋች ከአያክስ ውሉ ከመለሱት በኋላ በድጋሚ በውሰት ውል መስጠት ይፈልጋሉ ወይስ አይፈልጉም የሚለው ነገር እስካሁን ድረስ አልታወቀም። አንዳንድ መረጃዎች እንደሚናገሩትም ከሆነ በጃንዋሪ ወር ላይ እንግዲህ በኤፍኤ ካፕ ሊቨርፑል ጨዋታ አለው ከብሪስተል ሲቲ ጋርና በዛ ጨዋታ ላይም ይህንን ተጫዋች ሊያሰልፉ የሚችሉበት እድል አለ እየተባለ ይገኛል። ነገር ግን ደግሞ አንድ ችግር አለ እዚህ ጋር። እሱ ምንድን ነው? አንድ ተጫዋች በአንድ የካላንደር አመት ውስጥ ለሁለት ቡድን ብቻ ነው መጫወት የሚችለውና በዚህ ሰዓት እንግዲህ ለአያክስ ተጫውቷል። እናም በጃንዋሪ ዝውውር መስኮት ወደ ሊቨርፑል ተመልሶ በኤፍኤ ካፕ ከብሪስተል ሲቲ ጋር የሚጫወት ከሆነ ሊቨርፑሎች ይህን ተጫዋች በውሰት ውል መልቀቅ አይችሉም። ምክንያቱም ለሊቨርፑል ተጫወተ፣ ከዛ በኋላ ደግሞ ለአያክስም ተጫውቷልና ሁለት ክለቦች ብቻ ነው መጫወት የሚችሉ። በዛም ምክንያትም እንግዲህ በውሰት ውል የማይወጣ ይሆናልና ያ ራሱን ሌላ ኮምፕሊኬት እንዲያደርገው ወይም ደግሞ አስቸጋሪ ውስብስብ እንዲያደርገው ያደርጋልና ምናልባትም ይህን ተጫዋች ከአያክስ የሚመልሱት ከሆነ ወይ በቀጥታ ለሌላ ቡድን በውሰት ውል መስጠት አለባቸው፣ ካልሆነም ደግሞ በዚሁ በሊቨርፑል አቆይቶ ሌሎች ጨዋታዎችን እንዲጫወት ማድረግ ብቻ ነው ያላቸው አማራጭና ይህ ደግሞ የጄምስ ማኮኔልን ጉዳይ ትንሽ ውስብስብ ያደርገዋል። ምክንያቱም ደግሞ አንደኛ ይህን ተጫዋች ከአያክስ ሲመልሱት የጨዋታ እድል እየተሰጠው አይደለም የሚገኘው። ያ ደግሞ ለተጫዋቹ እድገት ላይ ተጽዕኖ ይፈጥራል በሚል ነው። ምክንያቱም ባለፈው ሲዝን እንግዲህ አሰልጣኝ አርነ ስሎት በዚህ ተጫዋች ላይ ያላቸውን አድናቆት እንደዚሁም ደግሞ ለረዥም ጊዜ የሊቨርፑል የመሀል ሜዳ ሞተር ሆኖ እንዲጫወት እንደሚፈልግ በተደጋጋሚ ሲናገሩ ነበርና የመጫወቻ ጊዜ የማያገኝ ከሆነ ደግሞ ወደ ምርጥ ብቃቱ መሄድ ትንሽ አስቸጋሪ ያደርገዋል። ለዛም ነው እንግዲህ ከአያክስ የመለሱትን ወደ ሊቨርፑል ተመልሶ እናም በሊቨርፑል ቢቆይስ የመጫወቻ እድል ያገኛሉ የሚለውን ነገር ስናነሳ እንግዲህ የሚያገኝ አይመስልም። ምክንያቱም የሊቨርፑል የመሀል ሜዳ አማራጮችን ስንመለከት ከርቲስ ጆንስ፣ ራያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ሳቡዝ ላይ ዋታሮ ኤንዶ እንደዚሁም ደግሞ ፍሎሪን ቪርስ ናቸው እና 6 አማራጮች አሉ መሀል ሜዳ ላይ መጫወት የሚችሉ። እናም ጄምስ ማኮኔል ወደ ሊቨርፑል የሚመለስ ከሆነ ከትሬናዮኒ ጋር ለ7ኛ ቦታ ነው የሚፋለሙ የሚሆኑት። ትሬናዮኒ እንኳን በሊቨርፑል ቆይቶ በፕሪሚየር ሊጉ መጫወት የቻለው 2 ጨዋታዎችን ብቻ ነው፣ በቶተናምና በወልቭስ ጨዋታ ላይ ተቀይሮ በመግባት ነው። ያም የሆነበት ምክንያት ደግሞ አንደኛ ዋታሮ ኤንዶ ጉዳት ነው የነበረው፣ ሁለተኛ በወልቭስ ጨዋታ ላይ ሳቡዝ ላይ በቢጫ ካርዶች 5 ቢጫ ካርዶች ምክንያት መጫወት አልቻለም። በሶስተኛ ደረጃ የፊት ለፊት መስመር ላይ የተጎዱ ተጫዋቾች አሉ። መሐመድ ሳላ ለአፍሪካ ዋንጫ ሄዷልና ብዙ አማራጭ ስለሌሉ ነው ትሬናዮኒ ባለፉት 2 ጨዋታዎች ላይ ተቀይሮ በመግባት ጨዋታ ማድረግ የቻለው። ከዚህ በኋላ ግን የመጫወቻ እድል አለው የሚለውን ነገር ስንመለከተው በጣም ጠባብ ነው የሚሆነው። ምክንያቱም የአፍሪካ ዋንጫ ጨዋታዎች መጠናቀቃቸው አይቀርም። ስለዚህ መሐመድ ሳላ መመለሱ አይቀርም። ዋታሮ ኤንዶ በጃንዋሪ ግማሽ ላይ ከጉዳት መመለሱ አይቀርም። እንደዚሁም ደግሞ በጃንዋሪ ዝውውር መስኮት ላይም ሊቨርፑሎች አንድ ተጫዋችን ሊያመጡ ይችላሉ ተብሎ ነው የሚጠበቀው በአጥቂ ስፍራው ላይ እና እነዚህ ነገሮች እንዳለ ሀፕን የሚያደርጉ ከሆነ ሊቨርፑል በዚህ ሰዓት ላይ እንደሚጫወተው 5ቱንም የመሀል ሜዳ ተጫዋቾች በአንድ ላይ ያሰልፋል የሚል ግምት የለኝም። ምክንያቱም መሐመድ ሳላ ሲመለስ ቦታው ላይ መግባት እድሉ በጣም የሰፋ ነው የሚሆነው። ሁለተኛ በጃንዋሪ ዝውውር መስኮት ተጫዋች ቢያስፈርሙና ይህ ተጫዋች ደግሞ በሁለቱም ክንፍ ላይ መጫወት የሚችል ከሆነ በግራ ክንፍ ላይ ከኮዲ ጋክፖ ጋር መፎካከሩ አይቀርም። ስለዚህ ያ ቦታም በትክክለኛ አጥቂ የሚሸፈን ይሆናል። ፍሎሪን ቪርስም ወደ 10 ቁጥር ቦታ ላይ የመውረድ እድሉ አለው። ስለዚህ በመሀል ሜዳው ላይ የሚጫወቱት ትክክለኛ 3 የመሀል ሜዳ ተጫዋቾች ብቻ ናቸው ሊሆን የሚችሉትና እንደዛ የሚሆን ከሆነ ደግሞ ተቀያሪ ወንበር ላይ 3 ልምድ ያላቸው የመሀል ሜዳ ተጫዋቾች ይኖራሉ። ስለዚህ ትሬናዮኒም ጄምስ ማኮኔልም
ምንም የመጮቻ እድል ያገኛሉ የሚል እምነት የለም። እናም ጀምስ ማኮኔል ከአያክስ ቢመለስም በሊቨርፑል ማቆየቱ ጥቅም የለውም። የኤፍኤ ካፕ ጨዋታውንም ማጫወቱም ምንም ጥቅም የለውም። ስለዚህ ለክለቡም ለተጫዋቹም የሚሻለው ከአያክስ እንደተመለሰ ሌላ ጥሩ የመጮቻ እድል ለሚሰጠው ክለብ በውሰት ውል መልሶ መስጠት ነው። በእርግጥ በተቃራኒው በኩል ስንመለከት ደግሞ ይህ ተጫዋች በሊቨርፑል ሊቆይ የሚችልበት እድል አለ። ያም የሚሆነው ደግሞ በዚህ ሰዓት ላይ እንግዲህ ሊቨርፑሎች በጉዳት ምክንያት እየተቸገሩ ነው የሚገኙት። ቅድም እንዳልኳቸው ዋታሪዮ እንዶ ጉዳት ላይ ነው የሚገኘው። እንደዚሁም ደግሞ ኮዲ ጋክፖም በቅርቡ ነው ከጉዳት የተመለሰው። እንደዚሁም ጀረሚ ፍሪምፖንግና ኮነር ብራድሊን ደግሞ ተደጋጋሚ ጉዳት እያጋጠማቸው ነው የሚገኘው። አሌክሳንደር ኢሳቅ ጉዳት ላይ ነው የሚገኘው። መሐመድ ሳላህ አፍሪካ ዋንጫ ላይ ነው የሚገኘው። ፌዴሪኮ ኬዛን በአሰልጣኙ እምነት እየተጣለበት አይደለም የሚገኘውና ከነዚህ በተጨማሪ ደግሞ ተጫዋቾች የሚጎዱ ከሆነ ጀምስ ማኮኔልን በሊቨርፑል ሊያቆዩት ይችላሉ የሚል ግምት አለኝ። እንደኔ ግን ተጫዋቹ መልሶ በውሰት ቢሰጥ ይሻላል ባይ ነኝ። ምክንያቱም ደግሞ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ በተለይ ደግሞ በዚህ ሲዝን ለወጣት ተጫዋቾች የመጮቻ እድል እየሰጡ አይደለም የሚገኙ። ባስፈለገ ሰዓት ራሱ ቀይረው እያስገቧቸው አይደለም የሚገኙ። መጀመሪያዎቹ አካባቢ ሪዮን ጉማሃ የመጮቻ እድል ሲሰጠው ነበር። ከዛ በኋላ ግን ተቀይሮ መግባት እያለበት እንደዚሁም የክንፍ አጥቂ ላይ እጥረት እያለባቸው ራሱ እያስገቡት አይደለም የሚገኘው። ትሬናኑ ደግሞ ባለፉት 2 ጨዋታዎች ነው በፕሪሚየር ሊጉ ራሱ መጮት የቻለው። ከዛ በፊት ምንም አይነት ደቂቃ በፕሪሚየር ሊጉ መጮት አልቻለም። ተቀይሮ መግባት የሚችልባቸው አጋጣሚዎች ነበሩ፣ ነገር ግን ያንን ማድረግ አልፈለጉም። እንደዚሁም ባለፈው ሲዝንም እና ሃርቪ ኤሌት፣ ጃረል ኳንዛ፣ ታይለር ሞርተር ላይ ራሱ እንዴት የመጮቻ ጊዜ ሲሰጧቸው እንደነበረ ሁላችንም የተመለከትን ይመስለኛልና ጀምስ ማኮኔልም ወደ ሊቨርፑል ቢመጣ ተመሳሳይ እጣ ይገጥሟል ብዬ ነው የማስበው። ስለዚህ በሊቨርፑል ከሚቆይ ይልቅ በውሰት ውል ቢሰጥ ይሻላል የሚል ሀሳብ ነው ያለኝ። እናንተስ በዚህ ዙሪያ ምንድን ነው ያላችሁ ሀሳብ? ከውሰት ውል ከተመለሰ በኋላ ጀምስ ማኮኔል በሊቨርፑል ቢቆይ ይሻላል ወይስ ተመልሶ በውሰት ቢሰጥ ይሻላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ሴሜኑን የተመለከተውን ዘገባ ይሆናል። በዛሬው ዕለት እንግዲህ ዴቪድ ኦኮፕ እና ኢንዲ ካይሊ እንደዚሁም ደግሞ ዴቪድ ሊሽ ይዞት በወጡት ዘገባ መሰረት ይህ ተጫዋች ወደ ማንቸስተር ሲቲ ለመቀላቀል በጣም ተቃርቧል ነው እየተባለ የሚገኘው። ከዚህ በተጨማሪም በርንሞዞችም ወደ ማንቸስተር ሲቲ እንዲቀላቀል ይፈልጋሉ ነው እየተባለ የሚገኘው። ምክንያቱም ደግሞ እንደሚታወቁት ሴሜኒዮ በውል ማፍረሻው ላይ 65 ሚሊዮን ፓውንድ ተለጥፎበታል በጃንዋሪ ዝውውር መስኮት የሚለቅ ከሆነና ማንቸስተር ሲቲዎች ከዚህ ከ65 ሚሊዮን ፓውንዱ ላይ አብዛኛውን ክፍያ ቀድመው ለመክፈል ፍቃደኛ ስለሆኑ በርነማውዞች ወደ ማንቸስተር ሲቲ እንዲቀላቀል ይፈልጋል ነው እየተባለ የሚገኘው። ከዛ በተጨማሪም እንግዲህ ዴቪድ ኦኮፕ ይዞት በወጣው ዘገባ መሰረት ኖቬምበር ወር አካባቢ ሊቨርፑሎች ከሴሜኒዮ ጋር ንግግር አድርገው ነበረ። በዛ ሰዓትም ሴሜኒዮ ወደ ሊቨርፑል ለመምጣት ፍቃደኛ ነበረ። ነገር ግን ከዛ በኋላ ሊቨርፑሎች ያን ያህል የሚባል እንቅስቃሴን አላደረጉም። ከዛ በተጨማሪም ማንቸስተር ሲቲዎች ከፍተኛ ክፍያ በደሞዝ ደረጃ ለመክፈል እንደዚሁም ቅድም እንዳልኳችሁ ለበርንማውዞችም ቅድሚያ ክፍያውን ከፍተኛ ለማድረግም ስለወሰኑ ሴሜኒዮ ወደ ማንቸስተር ሲቲ መቀላቀል ይፈልጋል፣ በርንማውዞችም ወደ ማንቸስተር ሲቲ እንዲቀላቀል ይፈልጋሉ እየተባለ ይገኛል። በተጨማሪም በወጡት መረጃዎች መሰረት የዚህ ተጫዋች ወደ ማንቸስተር ሲቲ ማቅናቱ ነገርም በቀጣይ 48 ሰዓታት ውስጥ ሊጠናቀቅ ይችላል እየተባለ ይገኛል። እንደሚታወቀው የዝውውር መስኮቱ ሊከፈት የሰዓታት እድሜ ብቻ ነው እየቀረው። ሮብ ሌሊት 6 ሰዓት ላይ ወይም ደግሞ ሐሙስ ጠዋት ላይ ነው ይከፈታል እየተባለ የሚገኘውና በተከፈቱ በጥቂት ሰዓታት ውስጥ ማንቸስተር ሲቲዎች ሴሜኒዮን በእጃቸው ለማስገባት ከፍተኛ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀውና በዚህ ሰዓትም እንግዲህ ድርድር ላይ እንደሆኑ ነው እየተዘገበ የሚገኘው። ምናልባት ግን ሊቨርፑሎች አሁንም ይህንን ዝውውር ሊጠልፉ የሚችሉበት እድል አለ እየተባለ ይገኛል። በእርግጥ ዴቪድ ሊች እዚህ ላይ አይስማማም። እሱ ምንድን ያለው ሊቨርፑሎች እዚህ ተጫዋች ላይ ፍላጎት ነበራቸው፣ ነገር ግን ከቅርብ ጊዜ ወዲህ በዚህ ተጫዋች ላይ ምንም አይነት እንቅስቃሴ እያደረጉ አይደለም። ስለዚህ ከዚህ በኋላ ይህንን ተጫዋች ከማንቸስተር ሲቲ ቢጠልፉ በጣም ነው የሚገርመኝ፣ ሰርፕራይዝ ነው የሚሆነው የሚል ሀሳብን ሰንዝሯል። ስለዚህ ይህ ተጫዋች ወደ ማንቸስተር ሲቲ የማቅናት ነገሩ እርግጠኛ እየተሆነ እየመጣ ነው የሚገኘው። በስተመጨረሻም ሊቭሲ ስቲል ይዞት የወጣውን ዘገባ የምንመለከት ይሆናል። እንደ ሊቭሲ ስቲል ዘገባ ከሆነ ሊቨርፑሎች በጃንዋሪ ዝውውር መስኮት አንድ ተከላካይ ለማምጣት ፍላጎት አላቸው። በዋነኝነት እንግዲህ የክሪስታል ፓላስ ተጫዋች የሆነውን ማርክ ጌን ለማስፈረም ከፍተኛ ፍላጎት አላቸው። ቢሆንም ግን ይህን ተጫዋች በጃንዋሪ ዝውውር መስኮት ያመጡታል ብዬ አልጠብቅም። ነገር ግን ይህንን ተጫዋች በክረምቱ የዝውውር መስኮት በነጻ ለማምጣት እየተዘጋጁ ይገኛሉ የሚል ሀሳብን ሰንዝሯል። በተጨማሪም እንደዘገበው ከሆነ ሊቨርፑሎች ከማርክ ጌ በተጨማሪም ግን ሌሎች ተከላካዮችን እየተመለከቱ ይገኛሉ፣ እየተከታተሉ ነው የሚገኙት። በተለይ ደግሞ 4 ተጫዋቾች ላይ ትኩረታቸውን አድርገዋል እያለን ይገኛል። እነዚህም ተጫዋቾች ደግሞ የክሪስታል ፓላስ እንደዚሁም ደግሞ የማርክ ጌ ቡድን አጋሪ የሆነው ማርክ ላርኮስ የተባሉ ተጫዋች አንደኛው ነው። ይህ ተጫዋች እንግዲህ 25 ዓመቱ ላይ ነው የሚገኘው። በዚህ ሰዓትም እንግዲህ በክሪስታል ፓላስ
ከማርክ ጌይ ጋር በጣም ድንቅ የሚባል ጥምረትን ማድረግ ይችላል። ወደ ክሪስታል ፓላስን ባለፈው ሲዝን ነበረ መቀላቀል የቻለው በ18 ሚሊዮን ፓውንድ ከውልፍስበርግ ነበረ ክሪስታል ፓላስን መቀላቀል የቻለውና ከዛ በኋላም እንግዲህ ጥሩ የሚባል እንቅስቃሴን አድርጓል። እናም ሊቨርፑሎች ይህን ተጫዋች በቅርበት ሆኖ እየተከታተሉት ይገኛሉ እያለን ነው። በሌሎች ዘገቦች ላይም እንደተመለከቱት ከሆነ እንግዲህ ይህን ተጫዋች አሁን ብቻ አይደለም እየተመለከቱት የሚገኙት ገና በውልፍስበርግ እያለ ወደ ክሪስታል ፓላስ ከማቅናቱ በፊትም ሊቨርፑሎች ሲመለከቱት የነበረ ተጫዋች ነው። አሁንም ግን ወደ ክሪስታል ፓላስ ካቀናም በኋላም እየተመለከቱት ካሉት ተጫዋች መካከል አንደኛው ነው እያለን ይገኛል። በዚህ ተጫዋች ላይ እንግዲህ ይህን ያህል የጠለቀ እውቀት ያለን አይመስለኝም። በዚህ ደረጃ ጎበዝ ነው፣ በዚህ ደረጃ ደካማ ነው የሚለው ነገር በኮንፊደንስ ልንናገር አንችልም። ምክንያቱም የክሪስታል ፓላስን ጨዋታ ስናይ ሁልጊዜም የምናየው ማርክ ጌይ ላይ ነው ትኩረት የምናደርገውና ይህንን ተጫዋች በደንብ የተመለከተ ነው አይመስለኝም። ከተመለከታችሁት በዚህ ተጫዋች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ግን በግሌ ብዙም እዚህ ተጫዋች ላይ ትኩረት አላደረግኩም። ሌላኛው ሊቨርፑሎች እየተከታተሉት የሚገኘው ተጫዋች ደግሞ የክለብ ብሩጁ ጆኤል ኦርዶኔዜ የተባለው ተጫዋች ነው። በዚህ ተጫዋችም ዙሪያ ያን ያህል ጠለቅ ያለ እውቀት የለንም። ነገር ግን ደግሞ ይህ ተጫዋች ከሊቨርፑል ጋር ስሙ ሲያያዝ የመጀመሪያ ጊዜ አይደለም። ከጥቂት ሳምንት በፊትም ከሊቨርፑል ጋር ስሙ ሲያያዝ የነበረ ተጫዋች ነውና ሊቨርፑሎችም ይህን ተጫዋች እየተመለከቱት ይገኛሉ እየተባለ ነው። ሶስተኛው ተጫዋች ደግሞ የሴልታ ቪጎ ተጫዋች የሆነው ኦስካር ሚንጌዛ የተባለው ተጫዋች ነው። ይህም ተጫዋች እንግዲህ ለመጀመሪያ ጊዜ አይደለም ስሙ ከሊቨርፑል ጋር ሲያያዝ። ከአንድ ሳምንት ከሁለት ሳምንት በፊትም ሊቨርፑሎች ይህንን ተጫዋች እየተመለከቱት እንደሆነ አንድ ዘገባ ሰርቼላችሁ ነበረ እና አሁንም ሉሲ ስቲል እንደዘገበው ከሆነ እንግዲህ ሊቨርፑሎች ይህንን ተጫዋች እየተመለከቱት ይገኛሉ እያለን ነው። በተለይ ደግሞ የዚህ ተጫዋች በሴልታ ቪጎ የሚያቆየው ኮንትራት ሊጠናቀቅ 6 ወራት ብቻ ነው የቀሩትና በቀጣይ በክረምት የዝውውር መስኮት ላይ በነፃ ወደ ፈለገው ክለብ መቀላቀል ይችላል። ስለዚህ ሊቨርፑሎች በዚህ የጃንዋሪ ዝውውር መስኮት ይህንን ተጫዋች ማስፈረም ቢፈልጉ በጣም በረከሰ ገንዘብ ነው ሊያገኙት የሚችሉትና በዛ ምክንያትም ምናልባትም ሊቨርፑሎች ፊታቸውን ወደዚህ ተጫዋች ሊያዞሩ የሚችሉበት እድል አለ እየተባለ ይገኛል። በተለይ ደግሞ ተጫዋቹ ቨርሳታይል የሚባል አይነት ተጫዋችም ስለሆነ በዛ ምክንያትም በደንብ ገፍተው ሊሄዱ ይችላሉ ብዬ ገምታለሁ። አራተኛው ተጫዋች ደግሞ የብሬንትፎርዱ ናታን ኮሊንስ የተባለው ተጫዋች ነው። ይህም ተጫዋች እንግዲህ ስሙ ከሊቨርፑል ጋር ሲያያዝ ለመጀመሪያ ጊዜ አይደለም። የምታስታውሱ ከሆነ በክረምቱ የዝውውር መስኮትም ስሙ በስፋት ከሊቨርፑል ጋር ሲያያዝ የነበረ ተጫዋች ነው። ነገር ግን ያ ነገር ሀፕን እንደማያደርግ ስነግራችሁ ነበር። ምክንያቱም ይህ ተጫዋች የብሬንትፎርድ አምበል ተደርጎ የተሾመው በክረምቱ የዝውውር መስኮት ላይ ነው የነበረው። እንደምታስታውሱት ኖርደጋርድ ከብሬንትፎርድ ወደ አርሰናል ካቀና በኋላ ይህ ተጫዋች የብሬንትፎርድ አምበል ተደርጎ ተሹሟልና ገና በተሾመ በጥቂት ቀናቶች ውስጥ ይህንን ተጫዋች ወደ ሊቨርፑል ለመሸጥ ፍቃደኛ ይሆናሉ የሚል ግምት የለኝም ስላችሁ ነበረና በዛ ሰዓትም ሊቨርፑሎች ያን ያህል ገፍተውም አልሄዱም በዚህ ተጫዋች ላይ። በዚህ የጃንዋሪ ዝውውር መስኮት ላይ ግን ሊቨርፑሎች ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እያለን ይገኛልና በአጠቃላይ ሉሲ ስቲል እንግዲህ ሊቨርፑሎች ከማርክ ጌይ በተጨማሪም እነዚህን 4 ተጫዋቾች እየተመለከቱ ይገኛሉ እያለን ነው እና ከነዚህ 4 ተጫዋቾች ውስጥ የትኛው ይሳካል የሚለው ነገር ስንመለከት ግን በቀላሉ ሊሳካ ይችላል ብዬ የምገምተው በአንደኛ ደረጃ የሴልታ ቪጎ ተጫዋች ሆኖ የኦስካር ሚንጌዛ ነው። ምክንያቱም ቅድም እንዳልኳችሁ 6 ወራት ብቻ ናቸው በኮንትራቱ ላይ የቀሩትና ሴልታ ቪጎችም ይህንን ተጫዋች በነፃ ከሚለቁት ይልቅ በትንሽን ገንዘብ ቢሆን ቢሸጡት ይመርጣሉ ብዬ ነው የማስበውና በዛ ምክንያትም በቀላሉ ሊያገኙት በቀላሉም ሊሳካ ይችላል ብዬ አስባለሁ። ከሱ በመቀጠል ደግሞ የጆኤል ኦርዶኔዜን ዝውውር ሊሳካ ይችላል የሚል ግምት አለኝ። ምክንያቱም ክለብ ብሩጅ ሻጭ የሚባል ክለብ ነው። ከሊቨርፑል አንጻርም ደግሞ በጣም ትንሽ የሚባል ክለብ ስለሆነ ተጫዋቾች እንዳለ ሊቨርፑል ሄዶ ቢጠይቃቸው እምቢ ላሉ ብዬ አላስብም። በዛ ምክንያትም የዚህ ተጫዋች ዝውውር ሊሳካ ይችላል ብዬ አስባለሁ። የላክሮስኪና የኮሊንስ ግን በቀላሉ ዝውውሩ ይጠናቀቃል ብዬ አላስብም። ምክንያቱም ደግሞ እነዚህ ሁለቱም የፕሪሚየር ሊግ ክለቦች ናቸውና በቀላሉ ተጫዋቾችን በመልቀቅም አይታወቁም። በእርግጥ ሁለቱም ሻጭ የሚባሉ ክለቦች ናቸው። ነገር ግን ደግሞ በጣም ትንሽ ገንዘብ ይጠይቃሉ ብዬ አልጠብቅም። በተለይ ደግሞ ላክሮስ ገና ሁለተኛ ሲዝኑ ላይ ነው የሚገኘውና ረዘም ያለ ጊዜ አለው በክሪስታል ፓላስ የሚያቆይና በዛ ምክንያትም ክሪስታል ፓላሶች ከፍተኛ ገንዘብ ይጠይቃሉ የሚል ሀሳብ አለኝ። በተመሳሳይም ብሬንትፎርዶችም ሻጭ ክለብን ቢሆኑ ራሱ በቀላሉ ይህንን ተጫዋች ይለቁታል የሚል ሀሳብ የለኝም። በተለይ ደግሞ በጃንዋሪ ዝውውር መስኮት ከአንድ የእንግሊዝ ክለብ ወደ ሌላ የእንግሊዝ ክለብ በቀላል ገንዘብ ተጫዋቾች ይዘዋወራሉ የሚል እምነት የለኝም። በዚህ ምክንያትም ሊቨርፑሎች ከሁለት አንዱን የሚፈልጉ ከሆነ በጣም ከፍተኛ ገንዘብ ሊያወጡ ይችላሉ የሚል ሀሳብ ነው ያለኝ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሉሲ ስቲል እንግዲህ ከማርክ ጌይ በተጨማሪ 4 ተከላካዮችን እየተመለከቱ ይገኛሉ እያለን ነውና በመጀመሪያ ደረጃ እነዚህ 4 ተጫዋቾች ሊቨርፑልን ይመጥናሉ ወይ? በተጨማሪስ ከነዚህ 4 ተጫዋቾች ውስጥ አንዱን ብቻ መረጡ ብትባሉ የትኛውን ትመርጣላችሁ? እንደዚሁስ የትኛውስ በቀላሉ ሊሳካ ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።